ውጪልኝ፣ በቃ ውጪልኝ። ሁላችሁንም አልፈልጋችሁም። እሺ እጠላችኋለሁ፣ በጣም እጠላችኋለሁ። ውጪልኝ። አታንባርቂ ወደዛ። እሺ ቆይ አንቺ ምን አይነት ሰው ነሽ? ምን አደረኩሽ? ለምንድን ነው እንደዚህ የምታሰቃይኝ? ውጪልኝ። ኧረ ተረጋጊ። ወደዛ በፈለግከው መልኩ አውራኝ። ሁለተኛ በስህተትም ቢሆን እኔ ያለሁበት አካባቢ ድርሽ እንዳትይ። የትም ቢሆን የት እኔ ያለሁበት አካባቢ ድርሽ እንዳትይ። ያኔ ህሊኔ አይገዛኝም። እሺ በጭራሽ። ወይ ይሄኛውም ሰራልኝ ማለት ነው። ግን ደግሞ እንዲህ በቁጣ ብቻ የሚታለፍ ነገር አይደለም። እያንዳንዶቹ ንግግሮቹ ያስከፍላሉ። ነገሩ በጨረስሽልኝና እኔም በደንብ ባስደሰትኩሽ። እሱም ቢሆን ደስ ይለኝ ነበር፣ ግን አሁን ወደ መኝታ ክፍል መመለስ አለብኝ። እንዴት ነው እዚህ ልትመጪ የቻልሽው? አንቺን ነው እያናገርኩ ያለሁት። በፍጥነት ተነሽ እያልኩሽ ነው። በአምላክ ውጣ ውጣ እያልኩ እኮ ነው። ህብስት ከባድ የልብ ስብራት ገጠማት። ህብስት በሄርሜላ ላንቺ ብዬ ሁሉን ነገር ትቼ አንቺን መርጬ መጣሁኝ እያለች በቂቤ ምናሷ እየደለለቻት ቁማር የምትጫወትባታን የጓደኛዋን ሚስጥር አወቀች። እጅግ የሚያሳዝነው ነገር በአምላክን ወጥመድ ውስጥ አስገብታ ሁልጊዜ እየዛተችና እያስፈራራች በእጇ ማስገባት የፈለገችው ሄርሜላ ከማን እንዳረገዘች ባይታወቅም ከኤናለም ወይም ከህብስት አባት ነው ወይስ ከሌላ ሰው ነው ያረገዘችው የሚለው እንቆቅልሽ ቢሆንም በአምላክ ግን ራሱን ከእንቅልፉ ሲነቃ ከሄርሜላ ጋር ተቃቅፎ ተኝቶ ስላገኘ ኦልሬዲ ሄርሜላ ያለችው ልክ ነው፣ የተረገዘው ልጅ የኔ ልጅ ነው ብሎ አምኗል ማለት ነው። በጣም የሚገርመውና የሚያሳዝነው ነገር አብነት ሁሉንም ነገር ድብልቅልቁን አወጣው። አብነት እንደዛ ብሎ ሚስጥሩን ባይዘረግፈው ህብስት አሰማም። ሁልጊዜ በአምላክ ብቻውን እየተወረተረተ አንዴ አብነት እንዳይሰማ አንዴ ደግሞ ህብስት እንዳሰማ እያለ በከባድ ውጥረት ውስጥ ነበር የሚቆየው። በእርግጥ ህብስት እንድትጎዳ ስላልፈለገ ነው ሄርሜላ ቁማር እየተጫወተችበትና ከባድ ወጥመድ እየዘረጋችለት እንደጠንቅቆ ስላወቀ ነው። ግን በአምላክ መጥቶ እውነቱን ዝርግፍግፍ አድርጎታል። እንዴት አንተ እንደዚህ ያለ ሰው ነው ወይ በማለት ሁሉንም እቅዳቸውን አሽክፎባቸዋል። አሁን ደስ የሚለው ነገር ከህብስት ጎን በአምላክ በደንብ እየቆመላት ነው። የሄርሜላን ተንኮልና አደገኝነትም ስላወቀ እሱንም ወጥመድ ውስጥ ሳታስገባው አጠገቤ እንዳደርሽ ብሎ ዝቶባታል። ሄርሜላ የመጨረሻ ካርዷ በአብነት ላይ ቢሆንም የአብነት አልተሳካላትም። የበአምላክ ግን አሁንም አርግዥ ያለው እያለች እየሸወደችው ነው። አሁን የህብስት አባት ሌላውን ካርዷን መዛለች። ከሚስቴ ወንድም ጋር ከተነካካሽ በኋላ አጠገቤ እንድደርሽ አጠገብሽ ልደርስ አልፈቅድም ብሎ ሲዘትባት የመጨረሻ ማስፈራሪያው ሪከርድ ያደረገችውን አሰምተዋለች። እንደዚህ እያስፈራራች ገንዘብ መቀበል ነው ፍላጎቷ። ይህ እቅዷን ጠንቅቆ ሲያውቅ ይህ ጨካኝና ረመኔ ለገዛ ልጁ ያራራው ሰውዬ ሜቢ ግንባሯን ብሎ ይደፋት ይሆን ወይስ አንቺ ጋር ከምተባበር ልጄን ከምገል ልጄን ይቅር በይኝ ብዬ መልካም ሰው ሆን ይሻለኛል፣ ይህ ሁሉ ክፋቴና በደሌ ነው እንደዚህ አደርገኝ በማለት ከልጁ ጎን ይቆም ይሆን ወይስ በሄርሜላ ዛቻና ማስፈራሪያ እየተሸነፈ በየቀኑ አገኛለሁ ብሎ የሚያማትረውን ገንዘብ ሳያገኝ አለኝ ያለውን የሚያጣበት አጋጣሚ ተፈጥሮ ከዚችው አረመኔ ሰው በላውሬ ባለቤቱ ጋር ተጣልቶ ሁለቱም ብትንትናቸው ይወጡ ይሆን? ለህብስት ትክክለኛ ምርጫዋ አብነት መሆን አለበት። አብነት ጋር ካለች ሜቢ እንዴትም ብሎ በአምላክ ጋር ሊያስታርቃቸው ይችላል። ሌላው እጅግ የሚያሳዝነው ነገር ህብስት መቼ ቆምሽ? መቼ መራመድ ጀመርሽ? መቼ እንደዚህ መንቀሳቀስ ቻልሽ? እስከ ዛሬ እየሸወድሽን ነበር ወይ? በማለት እንግዲህ ይፍቱን እጅግ ስትቆጣትና ስዝትባትም አይተናል። ይህ ማለት በጣም በጥንቃቄ መልሳ መመረዝና ሽባ እንድትሆንላት ትፈልጋለች። አሁን ህብስት ከባድ ጥንቃቄና ጥበቃ ያስፈልጋታል።
የቤታቸው አጋዥም ለህብስት ስለምታግዝ መድኃኒቱን ሳሰጥ እየሰጠችው ወይም ያቀላቀለች እየመሰለች ነው እስከዛሬ ህይወቷን ስታዳደጋት የነበረችው እና አሁን ግን በትክክል አንቺ መድኃኒቱን ስላሰጠች እኔ አይኔ እያየ እየጨመርኩ ሰጣታለሁ በማለት ልትመርዛት ስለምችል ያላት አማራጭ ከዛ ቤት ወጥታ አብነት ጋር መሄድ ወይም በጭራሽ ምግብ አልበላም በማለት ከአብነት ጋር መታረቅ፣ ከባምላክ ጋር መታረቅ ሁለቱ ብቻ ናቸው ለህብስት የሚያዋጧት። በጣም የሚያሳዝነው ነገር እየተራመደች ስላዩዋት ካሁን በኋላ ምንም አይነት ርህራሄና ምሕረት አያሳዩዋትም። የጓደኛዋን አለውልሽ እያለች እየሳቀች ስትገላት እየሳቀች ስትወጋት የነበረችው የህብስትን የሄርሜላን ተንኮል ህብስት ስላወቀች ካሁን በኋላ ሰውን አምኖ ለመጠጋት ይከብዳታል። በፍጥነት ሳይቆዩ ወይም ሳያረፍዱ በአምላክ ጋር መታረቅ አለባቸው። ሌላው ደስ የሚለው ነገር አብነት ሄርሜላን ልኳን ተነግሯታል። ምን አይነት ድፍረትና ራስ ወዳድ ቢኖርሽ ነው? ምን አይነት አይን አውጣ ወይም ክብርሽን አኝከሽ የበላሽ ብትሆኝ ነው ራስሽን መቆጣጠር እስከምታጭ ድረስ እንደዚህ የሆንሽው? አንድ ጓደኛዬን በአምላክን ወጥመድ ውስጥ አስገብተሽ እኔ ጋር መተሽ አፈቅርሃለሁ ብለሽ እንደዛ ስትላላሽ ከዛ በፊት አንቺ ከሱ ጋር ተኝተሽ ነውን? ምን አይነት ቁማርተኛ ነሽ? እያለ እንግዲህ አይደለም አጠገቤ ልደርሺ ባለሁበት በተራመድኩበት እንዳላይሽ የዛን ቀን እሉንታ ምን እንደሆነ አሳይሻለሁ ዝቶ መሄዱ በጣም አሪፍ ነው። ምክንያቱም ሄርሜላ ተስፋ ቆርጣለች። ተጨማሪ ካርድ ሊዝ የነበረው ተበላሸብኝ። ይህ ማለት ልክ እንደ በአምላክ እርግዝናዋን ሚስጥር አድርጋ ቆይታ አፈቀርኩ ወደድኩ ብላ ከሱ ጋር ታረግዛለች። ከዚያ የሆነ ነገር ልትይዝበት ነበረ። ልክ እንደ ህብስት አባት መረጃ እንደያዘችበት ማለት ነው። የኋላ ኋላ ግን አብነት እርጉዝ እንደሆነች ማረጋገጥ አለብን። አሁን የሚችል ቁማር እየተጫወተችብን ነው በማለት በድብቅ እርግዝናዋን ሊያረጋግጡ ይችላሉ። ከዛ ህብስትና በአምላክ ይታረቃሉ ማለት ነው። ምክንያቱም የህብስትና የበአምላክ መለያየት፣ መራራቅ፣ መጣላት ለእንጀራ እናቷና ለአባቷ እሷን ለመጉዳት ይቀልላቸዋል። በአምላክ ከጎኗ ከሌለ እሷን ለመጉዳት በጣም ቀላል ነው። በአምላክ አሁን ያለው ትክክለኛ ምርጫው ሄርሜላ ከእህቱ ባል ጋር እየማገጠች እንደሆነ፣ ሌላ ቁማር እየተጫወተች እንደሆነ፣ እዚህ ቤት ለገንዘብ ብላ እንደመጣች በትክክል በግልጽ መናገር አለበት ብዬ ነው የማስበው። ይቺ አውሬና ረመን የሆነችው እህቱ በባሏ ላይ ስትነሳ ህብስትን ለቀቅ ታደርጋታለች ማለት ነው። አስገባለሁ ብላ የቆፈረችው ጉድጓድ ላይ እስከ ባሏ ራሷ ትገባበታለች። እጅግ አጓጊና ልብ አንጠልጣይ ነው። ቀጣይ ክፍል ምን ይፈጠራል? የባሏን ድብቅ ሚስጥር ስትሰማ ምን ትል ይሆን?